ሰላም እንዴት ናችሁ? ብዙዎቻችን ህይወትን የምንኖራት በገባን ልክ ሳይሆን ካለፈው ትዝታችን በመነሳት ወይም ደግሞ የሚመጣውን ነገር በመፍራት ነው። ነገር ግን በደረስንበት ብንመላለስ ህይወት ቀላልና እጅግ አስደሳች ትሆንልናለች። ዛሬ ስለዚህ እናወራለን። አብረን እንሁን። በገባን ልክ እንመላለስ። እኛ ሰዎች በሁለት ነገሮች እንፈተናለን። እኛ ሰዎች በሁለት ነገሮች እንፈተናለን። በገባንና ባልገባን፣ ባወቅነውና ባላወቅነው። የፈተናው ምንጭና የመውደቁ መንስኤ የሚሆነው ከተረዳነው ይልቅ ያወቅነው በመሰለን ግን ደግሞ ባላወቅነው እውቀትና ሁኔታ ውስጥ ሆነን ህይወታችንን ለመኖር ስንሞክር ነው። እርግጥ ነው የአሁን ጊዜ ትምህርቶች ወደማናውቀው ጨለማ ተጉዘን አዲስ ነገርን እንድንለማመድ የሚያበረታቱ ናቸው። ይህ አይነቱ ፍካሬ ምንም እንኳ በራሱ ክፋት ባይኖረውም ሰዎች በእጃቸው ያለና የገባቸውን ነገር ወደ ተግባር ተርጉመው የፍሬው ተጠቃሚ ከመሆን ይልቅ ሁልጊዜም አዲስ ነገርን በመፈለግ ህይወት የፍለጋና የሙከራ ገበታ ናት ወደሚል መዳረሻ ሊወስዳቸው መቻሉና በሂደትም ይህ ጉዞ ወደ እምነት መቀየሩ ነው። እንደሚታወቀው እምነታችን የህይወታችን ሹፌር ነው። ያመንነው ነገር ደግሞ ነጋችንን ሊሰራውና ሊያሳምረው አሊያም ሊያጠፋውና ሊያወድመው ይችላል። ታላቁ ሐዋርያ ቅዱስ ጳውሎስ አበክሮ ለተከታዮቹ በደረሳችሁበት ተመላለሱ እያለ ያስገነዝባቸው ነበር። በደረሱበት መመላለስ ራስን ካላስፈላጊ ጭንቀትና መከራ መጠበቂያ ምርጥ ዘዴ ነው። ዛሬና አሁን ባወቃችሁት መረጃ ላይ ተመስርታችሁ ስትወስኑ የነገን ህይወታችሁን እያበጃችሁ ነው። ስለ ነገ መስጋትና መፍራት የሚመጣው ዛሬም በአግባቡና እንደሚገባው ካለመኖር ነው። 99% ሰው መጪውን ጊዜ የሚፈራበት ዋና ምክንያት ምንም ነገር ሲያስብም ሆነ ሲያልም ከቀደመ ስህተቱና ውድቀቱ ስለሚነሳ ነው። እንደ ትላንትናው ለማሰብ ውሻ መሆንን ይጠይቃል። ውሻ ብቻ ነው ልክ እንደ ትላንቱ አይነት አጥንት ሲሰጠው የሚደሰተው። በህይወት ያለ የሚተነፍስ ሰው እስከሆንክ ድረስ ዛሬ የምታውቀውና የደረስክበት የኑሮና የአስተሳሰብ ደረጃ ከትላንቱ የተሻለ መሆኑ አማራጭ ሳይሆን ግዴታ ነው። የማሰብ አቅምን መገደብና ትላንትና ላይ ተቸንክሮ መቅረት አሁንን መስዋዕት ማድረግ ነው። በስነ ፍጥረት ህግ መሰረት ፍጹም እውነት አሁን ብቻ ነው። አሁን ባወቃችሁት መጠን ስትኖሩ የአሸናፊነት ሀሳቦችና የስኬት አጀንዳዎች አእምሯችሁን ይቆጣጠሩታል። በሙሉ ስሜትና ባልተገደበ ፍላጎት አሁን ላይ ስትገኙ ህይወት ከነሙሉ ግርማ ሞገሷና ብርሃኗ ለእናንተ ማብራት ትጀምራለች። አብዛኞቻችን ማመን ስለማንፈልግ ነው እንጂ ዛሬ ያወቅነው ነገር ከዚህ በፊት ከተረዳነው በእጅጉ እንደሚበልጥ ይገባናል። ፍርሃት የሚባል ባላንጣ በውስጣችን ኮትኩተን ስላሳደግን የማሰብ አቅማችንን በሚገባ አልተጠቀምንበትም። ከፍርሃትና ከጭንቀት ነፃ ያልወጣ አእምሮ ሁልጊዜም በማይጨበጡ የሀሳብ ሞገዶች ስለሚንገላታ ስለ ዛሬ እውቀትና መገለጥ ፈጽሞ አያስብም። ዓለምን የቀየሩ ሰዎችን ታሪክ ስናጠና ሁሉንም የሚያመሳስላቸው አንድ እውነት ቢኖር በደረሱበት ልክ መመራመራቸው ነው። ሄንሪ ፎርድ ባለ 8 ሲሊንደር ሞተር እንዲፈጥሩ ኢንጂነሮቹን ሲያዛቸው ይህ ህልም የሚመስል የእብደት ሀሳብ ወደ እውነት መቀየሪያው ጊዜ እንደደረሰ ስለገባው ብቻ ነው። ከጊዜው የቀደመ ወይም የዘገየ የአእምሮ ንቃት ውጤቱ በምንም ቢለካ ኪሳራ እንጂ
ትርፍ የለውም። በጊዜው የዋጃችሁት የትኛውም አይነት እሳቤ ልክ ነፍሰ ጡር ሴት ልጅ እንደምትወልድ አይነት ነው። በሆዷ ጽንስ የሌለ ሴት ምንም ያህል ብታመጥ ልጅ እንደማትወልድ ሁሉ ያልገባችሁና ያልደረሳችሁበት እውቀትም ወደ ዓለም ሊገለጥ አይችልም። ለምን ይመስላችኋል ዘና ያለ አእምሮ የበለጠ ማሰብና መተንተን የሚችለው? ምክንያቱም በነፃነት የበለጸገ የማሰብ አቅም መነሻው የሚያደርገው የዛሬውን እውቀትና ተጨባጭ መረጃ ስለሆነ ነው። አእምሯችሁ በእርጋታ ውስጥ ሲሆን የአእምሯችሁ ሞገዶች ተረጋግተው ወደ አንድ አቅጣጫ ይፈሳሉ። ትኩረታችሁን ዛሬ ላይ ስታደርጉና አካባቢያችሁን በአሁን መነጽር ስትፈትሹ ተግባራዊ እውቀት ወይም አፕላይድ ኖሌጅ ታገኛላችሁ። ይህ እውቀት ነው ታሪካችሁን ለአንድና ለመጨረሻ ጊዜ የሚቀይረው። እናንተ ምንም ያህል ብትደክሙና ብትለፉ ነገ እንድታውቁት የተገባን ምስጢር ተፈጥሮ በምንም አይነት ዛሬ እንድታውቁት አትፈቅድም። ስለዚህ ዛሬ ያወቃችሁት ነገር ፍጹም ትክክል ነውና የእናንተንና በዙሪያችሁ የሚገኙ ሰዎችን ሕይወት ለመቀየር ተጠቀሙበት። ንጉሥም ሁን ጫማ አሳማሪ ወጣት፣ ሁላችንም ክፍተቶች አሉብን። ማደግ ያለብንም ከነዚህ ክፍተቶቻችን ውስጥ መሆን አለበት። ፍጹም መሆን የቻለው ፈጣሪ አምላክ ብቻ ነው። እናም ፍጹምነትን በመፈለግ መባዘን የለባችሁም። ከዚህ ይልቅ ውስጣዊ ኃይላችሁን በመጠበቅ ዛሬና አሁን ላይ በማተኮር ደስተኛ ሕይወት ገንቡ። ውድ ተመልካቾቻችን ከዚህ አጭር ቪዲዮ እጅግ አስተማሪ ነጥብ እንዳገኛችሁ በመተማመን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደተለመደው ስንጠይቃችሁ በታላቅ ፍቅርና አክብሮት ነው። ከዚህም በተጨማሪ የዚህ ቪዲዮ ጠቃሚ ሀሳብ ለአንድ ለምታውቁ ሰው ሊጠቅም ይችላልና ሼር አድርጉለት። መልካም ጊዜ ይሁንላችሁ። ቻው።